አይ መሲ ስታሳዝን ከሄለን እጅ አመለጥኩ ብላ የባስ ካረመኔ እጅ ነው የወደቀችው። በጣም ነው የሚያሳዝነው። ጭራሽ ራሷን እናት አግቶ እቃቃ ይጫወትባታል። እናንተ ሰው ግን በዚህ ልክ አረመኔና ጨካኝ ሆነው እንዴት ነው ማስመሰል ራሱ የሚችለው? እናንተ ወይኔ ክፋት ጥግ። ቴዲን እኔ አምኜው ነበር ታውቃላችሁ ቤተሰብ። የእውነት መሲን በዚህ ደረጃ ይጎዳታል ብዬ አንድም ቀን አስቤው አላውቅም። ግን ያው የራሱን ማንነት አለመናገሩ፣ ቤተሰቦቹን አለመናገሩ፣ የሽምግልናው ጉዳይ ራሱ ውሸት እንደሆነ ጠርጥሬ ነበር። ነገር ግን በዚህ ልክ ሌላ ሴት በጎን በኩል አስቀምጦ መሲን በጎን በኩል በዚህ ደረጃ መጠቀሚያ ማድረጉ፣ በዛ ላይ ምን ያክል አምናውና ምን ያክል እሱን ፈልጋ ቤተሰቦቿን በስንት መከራ አሳመና እንደገና ያ ሽምግልናው ሲቀር እንኳን ቤተሰብ እሱን ብላ እናቴ የራሷ ጉዳይ ብታምንም ባታምንም ብቻ ከሄለን ቤት ወጥቼ ቤተሰቦችንም ይዤ እወጣለሁ ብላ ያሰበችው ልጅ ግን ከእባብ እጅ ነው የወደቀችው። ታውቃላችሁ? በጣም ነው የሚገርመው። በጣም ነው ያሳዘነችኝ። የቴዲ ክፋት ደግሞ ከሄለን ይበልጣል። ሄለን በምን ጣዕሟ ቤተሰብ፣ የእውነት ሄለን በምን ጣዕሟ። በጣም ነው የሚገርመው። አሳዘነችኝ መሲ ግን ሰውን እንዴት ብለን ነው የምናምነው? ማን ነው የሚታመነው? ቤተሰብ ማን ነው ታምኖ? ሰው ተዋውቃችሁ ማንን አምናችሁ ነው እውነት ያን ሰው የምትቀርቡት? በጣም ከባድ ነው የምናየው ነገር። እውነት ሰውን እንዳታምኑ ነው የሚያደርጋችሁ። ሰውን እንዴት ማመን እንዳለባችሁ ግራ የሚያጋባ ነው። ቴዲ በጣም ነው ያናደደኝ። መሲ ያሳዘነችኝ። ሄለን ግን አሁን ምናልባትም ልትጋለጥ ይሆናል ብዬ አስባለሁ። በተለይ ደግሞ ቤሉል ይህን ነገር ካወቀ በኋላ ነገሮች እያስፈራሯት መጥተዋል። ምክንያቱም ቤሉል ወደኋላ የሚመለስ ልጅ እንዳልሆነ ጠንቅቃ ታውቃለች ማለት ነው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኑ። ነባር ቤተሰቦች ደግሞ እንግዲህ ያው ላይክ ማድረጋችሁን አትርሱ ማለት ነው። እንግዲህ መሲን ቴዲ ተጫውቶባታል። በዚህ ደረጃ ግን ይጫወትባታል ብዬ በጭራሽ አልገመትኩም ነበር። ለምን ካላችሁኝ ገና ከሄለን ጋር አሁንም ያው ከሷ ጋር እየሰራ ነው ግን ሄለንን እኔ ግራ የገባኝ ነገር ምንድነው ታውቃላችሁ? ግን እዚህ ላይ ቤተሰብ ሄለንን ሊበቀላት ፈልጎ ነው ወይስ ምን ለማድረግ እየፈለገ ነው? እሺ መሲን መጠቀሚያ እያደረጋት ነው። ሄለንን ግን ኤልሹ ያንቺ ልጅ አይደለሽም በያት ብሎ ለሷ እንድትነግራት ያደረገው እሱ ነው። አሁንም የዲኤንኤ ምርመራ አድርገን ከዛ ወረቀቱን ትሰጫታለሽ እያለ ነው። ሄለን በነገራችን ላይ ምንም መስሎ አይታያትም። ኤልሹ ልጅ ሆነች አልሆነች ብቻ የራሱ ጥቅም አይጉደልባት እንጂ ምንም የሚመስላት አይመስለኝም። በተለይ አሁን ምክንያቱም ለምን ካላችሁኝ ኤልሹ እያናገረቻት ወንድም ይልገለኝ ነበር እና በጣም ነበር የፈራሁት ምናምን ስትላት በገዳልሽማ ግልግል ነበር ነው ያለቻት። ሄለን ለማንም ታዝናለች ብዬ እኔ በጭራሽ አላምንም ማለት ነው። እና ዛሬ በጣም ብዙ አዳዲስ ነገሮች በጣም የሚያሳዝኑ አዳዲስ ነገሮች ተከስተዋል። በሌላ በኩል ደግሞ የአዶናይን አለመርሳትና እያስመሰለ መሆኑን ያው ኤልሹ አውቃለች። ስለዚህ ለቤተሰቡ እናገራለሁ አሳምናቸዋለሁ ብላ ዝታበታለች። እንግዲህ አዶናይም ያሰበው ይሳካለታል ብዬ አላስብም። ምክንያቱም አንደኛ ሄለን በጣም ነቅታበታለች፣ ሁለተኛ ደግሞ ይሄ የሚያስመስለው ነገር ውሸት እንደሆነ ለእናቷ ሂዳ ትነግራታለች ማለት ነው። ያው እሱ ብዙ መረጃ ስለሚያውቅና ብዙ ነገሮች ስለሚያቀባት። በሌላ በኩል እንግዲህ ኑኑ ከኤልሹ ማለት ከቤሉል ጋር ስራ ቤሉል ብዙ አዳዲስ ነገሮች ያወቀ ይመስለኛል ብላ ለአዶናይ ነግራው ነበር። ነገር ግን አዶናይ ከቤሉል ጋር መስራት አልፈለገም። በነገራችን ላይ ከሁላቸውም ይልቅ እኔ ቤሉል ነው በጣም የሚመቸኝ። ሄለንን ብትሆን ቤሉልን በጣም ትፈራዋለች እና አሁንም ወይዘሮ ማለት አይኔ የነሷ እንዳገተቻት ሲነግራት በጣም ነበር የተደነባበረችው። ሲቀጥል ደግሞ ኑኑን እሷ እንዳሳገተቻት ሲነግራት በጣም ግራ ነበር የተጋባችው። ስለዚህ ስለሷ ብዙ ነገር አውቆባታል። ግን እኔ የምፈራለት ምን እንደሆነ ታውቃላችሁ ቤተሰብ? የሆነ ነገር ታደርገዋለች። አዶናይንም
ሂዱ አጠገቧ ሲደርስ ወይም እሷን ለማጋለጥ ምናምን ነገር ሊደርስባት ሲል ነው እንደዚህ ባጭር ያስቀረችው ወይም ደግሞ ከስራው ያደናቀፈችው። ስለዚህ አሁን ቤሉልም ቢሆን በቀላሉ ትፋታዋለች ብዬ በጭራሽ አላስብም። የሆነ ነገር ታደርገዋለች ብዬ ነው የማስበው። ያው እሷ ሁላችንም እንደምናውቀው በጣም ብዙ ሰው አላት። ስለዚህ ሰው መግደል ወይም ሰው እንደዚህ ማሰቃየት ምናምን ለእሷ ምኗም አይደለም። እኔ አሁን የገረመኝ ነገር አይንዬን አግታ ምንድን ነው የምትጠቀመው? በጣም የሚያሳዝነው ነገር እሷን አግታ ምንድን ነው የምትጠቀመው? እሷን መሲን ለማስፈራራት ከሆነ ምንም አዲስ ነገር እኮ አይመጣም። የሚያሳዝነውና በጣም የሚያመው ደግሞ ይሄ ሰላቢ የተሰለበ ስድብ ጥሩ አይደለም ይባላል። ለማንኛውም እውነት በጣም ስላስጠላኝ ነው እና ቴዲ ማገቱ ነው መሲ ሚስቴ እያለ ያችኛዋም በጎን በኩል ደግሞ እሽሩሩ የኔ ሚስት እያለ ሰው ግን በሁለት ምላስ እንዴት ነው የሚኖረው? በኢየሱስ ስም በጣም ነው የሚያስጠላው። ጌታ ድራማ ነው። አዎ ግን ቢሆንም እንደዚህ አይነት ሰው አለ። በትክክለኛ ህይወቱ እንደዚህ አይነት ሰው ስላለ ነው። ለነገሩም በጣም ነው የሚያስጠላው። ሁሉም ሰው የራሱን ጥቅም ብቻ የሚያሳድደው ማለቴ ፈጣሪውን ፈርቶ የሚኖር የለም። እውነትን ተከትሎ የሚኖር ሰው የለም። በቃ ጥቅም ካስገኘ የሰውን ህይወት አጥፍቶ የሰውን ህይወት ምስቅልቅሉን አውጥቶ ብቻ መኖር። በነገራችን ላይ እንትና ይቺ መሲ ሙቼ እገኛለሁ ቴዲን ካላገባው ብላ እምቢ ስትላት ነገሩ አልተዋጠልኝም ብላ ነበር። ነገሩ አልተዋጠልኝም፣ ይሄ ልጅ በጭራሽ ውስጤ ሊቀበለው አልቻለም ብላት ነበረ። እውነትም ውስጧ ሊቀበለው አልቻለም። ስለዚህም እንግዲህ አጋቹ እሱ ነው ተገኝቷል ማለት ነው፣ በጣም በሚያሳዝን ሁኔታ እና በጣም ነው ያዘንኩት። እውነት በጣም ነው ያሳዘነችኝ መሲም ሆነች ቤተሰቦቿ። ሄለን ግን አንድ ቀን ትጋለጣለች ብዬ አስባለሁ። በሌላ በኩል ቴዲ ይችኛዋን የመሲን ሳይሆን ያችኛዋን ሚስቴ እያለ ደግሞ የሚጠራትን እርግጠኛ ነኝ ያችንም መቃቃ እየተጫወተባት ይሆናል። ለምን ካላችሁኝ መሲ ልትመጣበት እንግዳ ሊመጣብኝ ነው ያለት። እህቴ ልትመጣ ስለሆነ ከዚህ ቤት አሁኑ ነው መውጣት አለብሽ ነው ያለት። በዛ ላይ ከአንደኛው ክላስ ማንም ማለቴ ከፍተሽ እንዳትገቢ እያላት ነበር። እቺ አሁን ማለቴ ካጠገቡ ሆና በጣም መቀብጠውና ቅብጥብጥ የሚያደርጋት ማለት ነው። ያልገባኝ ነገር ለምን አትጠይቀው? ለምንድን ነው ይሄን ክላስ የዘጋው? ለምን አትግቢ ትለኛለህ ብላ ለምን አትጠይቀውም? ሲቀጥል ደግሞ አትጠረጥርም እንዴ? መጠርጠር አለባት። እህቴ ናት የምትመጣው ሲላት እንድታምናለች። በጣም የምቀበሉ ደግሞ አይ በትልቅ ሰው ቅብጠት ያስጠላል። ኧረ አያምርም። ለማንኛውም ቴዲ መሲን ተጫወተባት። በጣም ነው ያሳዘነችኝ። በድጋሜ ከሄለን ጋር ይሰራል ብዬ አላሰብኩም ነበር። ነገር ግን አሁንም ቢሆን በድጋሜ ከሄለን ጋር እየሰራ ነው። ከዚች ሴትዮ ጋር እስከ ሰራ ድረስ ምንም ሰላም ያለው ሰው ይሆናል ብዬ በጭራሽ አላስብም። ነገር ግን ቤሉል ይህን ሁሉ እንዳወቀ አሁን እሱ ምንም የሚያውቀው ነገር የለም። ማካላችሁኝ ቴዲ አያውቅም። ቴዲ ወይዘሮ አይንዬን አጋቹ እሱ እንደሆነ ማለት እሷ ባለችው መሰረት እሱ አግቶ ይዟት እንደተቀመጠ አሁን ሌላው ቤተሰብ የሚያውቅ የለም ከሄለን ውጭ። ሌላው ደግሞ ቤሉል የሚያውቀውን አሁን ቴዲ አያውቅም። ቤሉል ብዙ ነገር አውቋል። ቤሉል ማለት ኑኑን ማን አግቷት እንደነበር አሁን መኪናው የማ መኪና እንደሆነ በደንብ ደርሶበታል። በዛ ላይ የውሸት ሕክምና የተሳሳተ መረጃ ወይም HIV ቫይረስ አለባት የሚለውን እሷ እንዳወጣች ይሄን ብቻ ነው የነገረችው እንጂ ሌላውን የሚያውቀው ነገር የለም። እና ይሄን ካወቀ ምናልባት ሊደርስባቸው ይደርስበታል ብዬ አስባለሁ። ታውቃላችሁ ከመናደድ ብዛት ስለ ድራማው ምን ማለት እንዳለብኝ ግራ ገባኝ። እውነት ነው የምላችሁ። እኔ ከምንም በላይ መሲ ናት ያሳዘነችኝ። ከሄለን እጅ አመልጣለሁ ብላ ጭራሽ ከዚህ ከተረገመ እጅ ወደቀች። ደግሞ እኮ ስትደውልለት ምን አባቷ ፈልጋ ነው ቤቱ እንደሆነ እየተሟላ ነው ይላል። ማፈሪያ ድራማ ነው አትሉኝም? ቤተሰብ እውነት በጣም ነው የተናደድኩት። ለምን እንደው ታውቃላችሁ ቤተሰብ አልጠበቅኩም። ቴዲ ይህንን ነገር ያደርጋል ብዬ በጭራሽ አልጠበቅኩም። በዚህ ልክ እሷን እንደዚህ ማድረጉስ ማለት ሄለን ያሰቃየቻት አይበቃም? ሄለን የእሷን ቤተሰቦች እያሰቃየች እንደሆነ እኮ እሱ ጠንቅቆ ያውቃል። ለእያንዳንዱ ያን ቤት አሁንም ቢሆን እኮ ያን ቤት የራሷ አድርጋ ሁሉንም ቤተሰብ አስወጥታ ልጇን ይዛ ብቻ ለመቀመጥ ነው እዛ ቤት የፈለገችው እሷ።
ይሄ ነገር ይሳካላታል አይሳካላትም አላውቅም። ብቻ ግን አሁን ቤሉ ደግሞ አሁን መጨረሻ ላይ ያመጣት ምን ሆናት ምን እንደሆነች እንግዲህ አልታወቀም። ነገር ግን ስለ ቤተሰቦቹ በደንብ የምታውቅናት ስለ እናቱ በተለይ በደንብ አድርጋ ታውቃለች። ለዚህ ስራ እንድትሆነው አምጥቷታል። እና ቤሉ ሊሳካለታል ብላችሁ ታስባላችሁ? ኑኑችን ልጅ ስታይ ደግሞ ትቀናለች ብዬ አስባለሁ። አሁን እሱ ያመጣት አብረው እንድትሰራ ነው። ነገር ግን እነዚህ ሁለቱ ምናልባት ተፋቅረው አንድ ላይ ሊኖሩ ይችላሉ፣ አይታወቅም። ምክንያቱም እኔ ካጠገብህ አለሁልህ፣ ከአሁን በኋላ በጭራሽ ልትሰንፋት አይገባም። ስዕል በጣም ጎበዝ ስለሆንክ ትስላለህ፣ እኔ አበረታታለሁ አጠገብህ ሆኜ ምናምን ብለዋለች። ስለዚህ እሷ ከስሩ የምጠፋ አይመስለኝም። ስለዚህ ምናልባትም ሁለቱ ይዋደዳሉ፣ ይፋቀራሉ፣ አይታወቅም። አሁን ለጊዜው ግን ለስራ ነው ያመጣት። ነገር ግን ስለሱ ቤተሰቦች ጠንቅቃ ታውቃለች ማለት ነው። እና ሄለን አሁን ከቤቱን በራሷ ስም ካደረገች በኋላ ሁሉም ነገር በራሷ ስም አድርጋ ወደ ውጭ ሀገር መሄድ ነው የፈለገችው። ነገር ግን ይሄ ነገር ይሳካለታል ብዬ አላስብም። እንግዲህ እንዳያችሁት አይታችሁት ከሆነ ቤተሰቦቼ ቤሉል በጣም አስፈራርቷታል። በጣም ነው የደነገጠችው። አይንዬን እሷ እንዳገተቻት